ሰላም ጤና ይስጥልን። የዓለም ፖለቲካ ሙሉ በሙሉ አቅጣጫውን እየቀየረ ነው። የእስራኤሉ መከላከያ ሚኒስትር ለኢራን የመጨረሻውን ጠንካራ መልእክት ሲልኩ ቴህራንን ብርቱ አጸፋዊ ምላሽን ሰጥታለች። ይህ በእንዲህ እንዳለ በአሜሪካ ጥበቃ ስር የነበረች የነዳጅ መርከብ በሆርሙዝ ወሽመጥ ላይ ከባድ ጥቃት ደርሶባታል። በሌላ በኩል የተባበሩት አረብ ኤሚሬትስ በበርበራ ወደብ ላይ የምትገነባው ሚስጥራዊ ማዕከል ይፋ ሆኗል። ይህ በኢትዮጵያ ላይ ምን ተጽዕኖ አለው? እነዚህን ሰበር መረጃዎች በዝርዝር ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮን ላይክ ማድረጋችሁን አትዘንጉ። ወደ መረጃዎቹ አልፋለሁ። በቅድሚያም የእስራኤልና የኢራን የመጨረሻ ውዝግብ ወደ መጀመሪያው ሰበር መረጃችን ስናልፍ በመካከለኛው ምስራቅ ያለው ፍጥጫ ቃላትን ወደ መለዋወጥና ወደ መጨረሻ የእርምጃ ምዕራፍ አምርቷል። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ በሰጡት አዲስ መግለጫ የቀድሞውን የኢራን ጠቅላይ መሪ አሊ ኻሜኒን ዕጣ ፈንታ ተከትሎ መሰል አካሄዶችን ለማስቀጠል የሚሞክር ማንኛውም አዲስ መሪ ሀገራቸው ሙሉ በሙሉ እንደምታስወግድና ጠንካራ እርምጃ እንደምትወስድ በድጋሜ አስታውቀዋል። ሚኒስትሩ አክሎም የእሳቸው ሀገር በማንኛውም ሰዓት የሚመጣውን ስጋት ለመመከት ዝግጁ መሆኗን ገልጸዋል። ይህ የእስራኤል ጠንካራ አቋም ግን ከቴህራን ከፍተኛ ቁጣን ቀስቅሷል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊች በሰጡት ምላሽ አሜሪካ በቴል አቪቭ ላይ ያላትን ተጽዕኖ ተጠቅማ ሁኔታዎችን ካላረጋጋች ፈጣንና እጅግ ኃይለኛ የሆነ የአጸፋ እርምጃ ይጠብቃቸዋል ብሏል። በአሁኑ ሰዓት በመቶ ሺዎች የሚቆጠሩ ሰዎች የታደሙበት የቀድሞ መሪ የስንብት ስነ ስርዓት በኢራንና በኢራቅ ከተሞች ውስጥ በከፍተኛ ድምቀት እየተከናወነ እንደሚገኝም ተገልጿል። ክቡራን አድማጮች፣ ይህ በእንዲህ እንዳለ ግን የዲፕሎማሲያዊ ፍጥጫ በቀጥታ ወደ ባህር ላይ ቀውስ ተቀይሮ በሆርሙዝ ወሽመጥ ላይ ከፍተኛ ውጥረት ነግሷል። ቀጣዩ መረጃችን በዚህ ጉዳይ ነው። በሆርሙዝ ወሽመጥ የነዳጅ መርከብ ጉዳይ የኢራን የመንግስት ብሮድካስት IRIB ይፋ እንዳደረገው ብላንት በሆርሙዝ ወሽመጥ ላይ የተሰነዘረ ጥቃት አንድን የነዳጅ ማመላለሻ መርከብ ለአደጋ ዳርጓል። ይቺ መርከብ ከአሜሪካ የባህር ኃይል ጥበቃና ድጋፍ ጋር በኦማን መስመር ለማለፍ በሞከረችበት ወቅት ነበር ኢላማ የተደረገችው። የአሜሪካ ባለስልጣናትን የጠቀሰው አክሲዮስ ዘገባ እንደሚያመላክተው በንግድ መርከቦች ላይ ከፍተኛ ተኩስ ተከፍቷል። ከዚህ ክስተት በኋላ የኢራን የውጭ ጉዳይ ሚኒስትር አባስ አራጊች በሰጡት መግለጫ በኢራን ላይ የሚሰነዘር ግፊት የማይቆም ከሆነ ከዩናይትድ ስቴትስ ጋር የሚደረገው የመጨረሻ የስምምነት ወይም ሙሉ በሙሉ እንደሚሰረዝ አስታውቋል። ይህ በእንዲህ እንዳለ የዓለም የነዳጅ ዋጋን በከፍተኛ ደረጃ መረጋጋት አጥቶ ዋጋው ወደ ላይ ከፍ ማለቱ ተረጋግጧል። የዓለም የባህር መስመር እንዲህ በውጥረት ባለበት ሰዓት ወደኛ ቀጠና ስንመጣ ደግሞ ከጎረቤታችን ሶማሌላንድ ታላቅ ሚስጥር መጋለጡ ተሰምቷል። የመጨረሻው ሰበር መረጃችን በዚህ ጉዳይ ነው። የኤሚሬትስ ሚስጥራዊ ስልታዊ ማዕከል በበርበራ። ታዋቂው የፈረንሳይ ለሞንዴ ጋዜጣ ይፋ ባደረገው እጅግ አስደንጋጭ መረጃ መሰረት የተባበሩት አረብ ኤሚሬትስ በሶማሌላንድ በበርበራ ወደብ ላይ እጅግ ስልታዊ የሆነ ወታደራዊ ማዕከል በሚስጥር እየገነባች መሆኑ ተጋልጧል። ይህ ማዕከል ለአሜሪካና ለእስራኤል ወገኖች ጭምር አገልግሎት ሊሰጥ የሚችል ግዙፍ ይዘት እንዳለው ጋዜጣው በጥናቱ አመልክቷል። በሌላ በኩል ደግሞ የኤሚሬትስ የፖሊሲ ማዕከል ኢፒሲ ባወጣው አዲስ ጥናት ኢትዮጵያ በቀጣይ የበርበራን ወደብ በስፋት እንደምትጠቀም ታውቋል። ለዚህ ሂደት መሳካትም በራሷ በኤሚሬትስ የፋይናንስ ድጋፍ ከበርበራ ተነስቶ እስከ ኢትዮጵያ ድንበር ድረስ የሚዘልቅ ግዙፍ መሰረተ ልማት ዝርጋታዎች እንደሚከናወኑ በይፋ ተረጋግጧል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህ ነበሩ። የተባበሩት አረብ ኤሚሬትስ በበርበራ ወደብ ላይ የምትገነባው ሚስጥራዊ ማዕከል በኢትዮጵያ ላይ የሚኖረው ተጽዕኖ እንዴት ታዩታላችሁ? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ በማድረግ ሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ሰበር መረጃዎች በፍጥነት እንዲደርሷችሁ ደግሞ የዩቲዩብ ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ከሰዓታት በኋላ ከሀገር ውስጥና ከውጭ በሚሰሙ ሰበር አዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።